አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ቤተሰብ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ አማን። ጤና አፍያ እንዴት ነው? ሁሉ ሰላም፣ ሁሉ አማን። እኔ ጋር አልሐምዱሊላህ ሁሉ ሰላም ነው አለን። አልሐምዱሊላህ እኛ በጣም ሰላም ነን። ጤና እንዴት ነው? ጅማ ሙባረክ ብለናቸዋል። ዛሬ ጅማ ነው። እንዴት ናችሁ? ሰላም ናችሁ ወይ? እያላችሁበት ሰላም ጤና ይብዛላችሁ ውድ ቤተሰብ። ስራ እንዴት ነው? ሁሉ ሰላም ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ አማን ነው። እና ቤተሰብ ዛሬ የመጣሁትኝ እንግዲህ ጓደኞቼ ዛሬም በድጋሚ ለምስጋና ነው የመጣሁት። እኔ ምስጋናው ምንም በተመለከተ ነው ካላችሁኝ፣ አንደኛ ሶሻል ሚዲያ ላይ የሚገባበት እድል አገኘሁኝ። ሁለተኛው ብዙ የተለያየ ሰውን ጓደኛ ማፍጠር ችያለሁ። ሶስተኛው ደግሞ ብዙ ጥሩ ወዳጅ አግኝቼበታለሁ። እኛ ሰዎች ስንባል በመተጋገዝ እንማል። ስንተጋገዝ በአንድነት ስንቆም እንኳን ለራሳችን አይደለም ለሌላው እንተርፋለን ማለት ነው። እኔ እንደዛ ይመስለኛል። አንዳንዴ እኛ የተፈጠርንበት ዓላማው እንዳለ ሆኖ አለ። እኛ ደግሞ ለእኛ በማይወክል ቦታ ላይ ልንገኝ እንችላለን። አንዳንዴ እኛ ሰዎች ስንባል ማለት ነው። ለምሳሌ ይሄ ቻናል የተባለው ነገር ለእኔ ላይሆንልኝ ይችላል፣ ለሌላው ደግሞ የሆነለት ሊሆን ይችላል። በዚህ አጋጣሚ እኔ ላመሰግን እፈልጋለሁ። ሁል ጊዜ እኔ ምስጋናዬ ከአፌ የማይለይና የማይጠፋ ነገር ቢኖር ምስጋና ነው። ያው የሚያውቀው ያውቀዋል። ሁሌ ስሙን ከመጥራት ይልቁንስ የሚያውቅ ያውቃል ስለማን እንደሆነ ስለምን እንደሆነ እንደዚህ ደስ በሚል ነገር ለመግለጽ እንደቻልኩኝ ማለት ነው። በጣም ይቅርታ አቋርጬ ነበረ እና ማለት ነው ቤተሰብ ኢንሻአላህ እናንተም አግዙኝ። ያው አንድ ሰው አንድ ራሱ ምንም ለውጥ ሊኖረው አይችልም። 50 ሎሚ ለአንድ ሰው ሽክም እንደሆነ ለ50 ሰው ጌጥ እንደሆነ ነው የምናውቀው። 50 ሎሚ ለአንድ ሰው ሽክም ለ50 ሰው ጌጥ ነው። እውነት ነው። አንድ ሰው ቻናል ሲከፍት መለወጥ ፈልጎ ነው የሚከፍተው። ከራሱም አልፎ ተርፎ ለሌሎች ለመድረስ ነው። የኔ አላማዬና ሀሳቤ እንደዛም ነበረ። የኔ አላማም ሆነ ሀሳቤ እንደዛ ነው። እኔ ኢንሻአላህ መቼም እኛ ሰዎች ነን። የሰው ልጅ ሆኖ በሙሉ ያስባል። ያሰበውን ሀሳቡን የሚቀይርበት ምክንያትም ሊኖር ይችላል። ሰው ነኝና ሀሳብ ሊቀይር ይችላል። ሀሳብ የማይቀይረው አንድና አንድ አላህ ብቻ ነው። እኛ ሰዎች ልንቀይር እንችላለን ሀሳባችን ማለት ነው። በዚህ አጋጣሚ አንድ ያልገባኝ ነገር አለ። ያልገባኝ ነገር ደግሞ ምንድን ነው? ለምሳሌ እኛ ሰዎች ስንባል የምናወራው ንግግር፣ ከአፋችን የሚወጣ ንግግር ለአንዱ ሊገባው ይችላል፣ ለዛኛው ለሌላኛው ሊያስከፋው ይችላል። እንደዚህ መሆን የለበትም። አንድ ሆነን እንስራ።
አንድ ሆነ እንለወጥ። እኔ አሁን ሰሞኑን ላይቭ ላይ ሁሉ ሰው ቤት እየገባሁ እሰራለሁ፣ አወራለሁ፣ አጫውታለሁ፣ እጽፋለሁ። ልክ እኔ ላይቭ ሲገባ ከኔ ቤት እልፍ ስሉ በቃ ሆድ ባሳይ። እኔ እየሰራው ነው፣ የኔ ማንነት እየታየ ነው፣ ፌስ ለፌስ ነው የማወራው። ለምን? እስቲ እናንተ በእኔ ቦታ ሆናችሁ ይህንን ነገር አዎ ልክ ነሽ፣ አዎ ልክ አይደለሽም በሉኝ እስቲ በኮሜንት ላይ ማለት ነው። እኔ የመጨረሻ ተሰምቶኛል። እንደገና ደግሞ ዛሬ ምክር ተሰጥቶኛል። ካሁን በኋላ በአረብኛ ላለማውራት በራሴ ቋንቋ ማውራት እንዳለብኝ። እሺ ችግር የለም ተረድቻለሁ፣ ተቀብያለሁ፣ ደስ ብሎኝ ተቀብያለሁ። እሺ የኛ ሰው አይመጣም፣ እሺ ምን ልሆን? እኔ ላይቭ ከፍቼ 4 ሰዓት ስቀመጥ የኮሜንት ማዕት ኖሮ አይደለም ከመጡ ብዬ ብጠብቅ እየመጡ አያቸዋለሁ እኮ እልፍ እያዩኝ እልፍ። ታዲያ እንዴት ነው ሰው ልጅ መለወጥ መስራት የሚችለው ማደግ የሚችለው? እኔ እኮ ቁስም ብለላዝም በዛሬ ቀን ስንቱ ቤት ላይ ገብቼ እጽፋለሁ። ሰብስክራይብ አድርጊያለሁ፣ ሰብስክራይብ አድርጉኝ። ደግሞ አንዳንድ የሚጠይቀው ጥያቄውን ካለ በጽሁፍ ጠይቃለሁ። ማንም እንዲች አድርጎ የሚመልስልኝ የለም። ታዲያ አንድ ሰው ጎላ ብሎ ከታየ ያ ሰው ይጠየቃል። ብቻ ብዙ ነገር አለ። ለሁሉም ቀን አለ፣ ለሁሉም ጊዜ አለው። እኔ ደግሞ ያኔ ማለት ጥሎብኝ ደስተኛ ሰሆንም ፊቴ ላይ ነው የምታዩት። ይሄ ቅር ስለኝም ፊቴ ላይ ይታያል ማለት ነው። ያ ያልኩት በምክንያት ነው። ምክንያቱም እኔ ላይቭ ሲገባ አንድ ሰው እኔ ቤት የሚመጣ ወላሂ በቁጥር ስንት ናቸው? እኔ ግን ሰብስክራይብ ያደረኳቸው መዓት ናቸው። የስንቶቹ ነው እኔ ጋር ሊንኩ የሚደርሰው? ግን ይሄ ሁሉ እኔ ጋር የሚመጣው እኔ ሰብስክራይብ ስለረኳቸው አይደለም። ሰብስክራይብ ባላደርግ ማንም እኔ ጋር አይመጣም። ታዲያ እኔ ላይቭ ሲገባ ለምንድን ነው እኔ ቤት መጥቶ 10-20 በአንድ ግር ብሎ መጥቶ አይቶኝ ለምን? ከውጭ ያለው ሰብስክራይብ ስለታየ ነው ኮሜንት ለእኔ የማይጻፍልኝ? እኔ እንደናንተ ሀበሻ አይደለሁም? እኔ እህታችሁ አይደለሁም? እኔ እህታችሁ አይደለም ወይ? ምን ችግር አለው ለእኔ ገብታችሁ ኮሜንት? እኔ ደግሞ በግልጽ እየነገርኳቸው ነው። በአማርኛ ስትመጡ ወይ ይቅርታ አማርኛ አልችልም፣ መቼም መጥፎ ነገር አጽፉልኝም እርግጠኛ ነኝ። እስቲ እንደ ስማችሁ በእንግሊዝኛ ጻፉልኝ ስላችሁ ለምንድን ነው ሰምታችሁ እንዳልሰማ የምትሆኑት? ታዲያ እንዲህ የተደራረግን ነው እንዴ ማደግ መለወጥ የምንችለው? ታዲያ እኔን ቢከፈኝ እናንተ ምን ይገርማችኋል? ምን ይደንቃችኋል? ተከፈተልኝ፣ ተደስቻለሁ፣ እያመሰገንኩ ነው። ደስተኛ መሆኑ እየነገርኳቸው ነው። ከፊቴ እያየችው ነው። ምስጋናዬ ቃላት አጥሮኛል እያልኩ እየነገርኳቸው ነው። ገርፋችሁኝ ጠይቃችሁ አይደለም የሚለፈልፈው። እኔ ከራሴ አልፌ ተርፌ ሌላ እህቶቼ ቲክታክ ላይ መጥተው ሲያጨናንቁኝ ሁላ እንትን የሚል ሰው ብችልና ባሳየኋቸውና ባገዝኳቸው የሚል ሴት ነኝ። እስቲ እኔ ጥፋቴ ምኑ ጋር ነው? ጥፋቴ ምኑ ጋር ነው? ለምንድን ነው እኔ ላይቭ ስገባ ስክሮል እያደረጋችሁ የምታልፉኝ? ኸይር እና እናንተ ለእኔ ኮሜንት ላይ ሳትጽፉልኝ እኔ ለእናንተ የሄድኩ ላይቭ ላይ ቁጭ ብዬ ልጽፍላችሁ ያምራል። እኔ አሁን ብናደድ እኔ ላይ ጥፋት አለብኝ ይባላል? እኔ ብናደድ ምንም፣ ምክንያቱም እንደሰራሁላችሁ እኔ ቤትም ስትመጡ ጻፉልኝ። አይዋ ጻፉልኝ፣ እጽፍላችኋለሁ። ኢንሻአላህ በሳምንት አንድ ቀን ልግባ ላይቭ ላይ ችግር የለብኝም። በቀን 2-3 ገብቼ አይደለም። እሱ ከሆነ ካስከፋችሁ በአረብኛ ላውራቱ ደግሞ በአረብኛ መጥቶ ይጽፋል። ሀበሻ አይጽፍልኝም እኮ ጋይስ። እኔ ላይቭ ገብቼ ስራዬን እየሰራሁ እየጠገረርኩኝ ሳላፍር ሳልፈራ ካሜራ ደቅኜ ማን ነው ሀበሻ መጥቶ የሚጽፍልኝ በስነ ስርዓት? እስቲ እያንዳንዱ ቪዲዮቼ ላይ ገብታችሁ ማን ነው ለእኔ ላይክ የሚያደርግልኝ? እንተሳሰብ እንጂ ወገኖቼ። በጣም ይቅርታ ጮክ ብዬ ስለተናገርኩኝ በጣም ይቅርታ። እኔ አይደለም እኔ አንድ ነገር ልንገራችሁ ወዶቼ፣ እንደዚህ ስለተዳቀስን አይደለም የምንለወጠው፣ ስለተዳቀስን አይደለም የምንወድቀው። አንድ ሰው እንደውም እኔ አሁን ዩቲዩብ በመከፈቱ ደስተኛ ነኝ። ከመደሰት የተነሳ ከኔ በታች ደግሞ ከኔም የባሱ አሉ። እነሱ ሲመጡ ብችልና ባብራራውላቸው
እነሱ እኔ ጋር ሲመጡ ሲያጨናንቁኝ እናንተን ላይ ብላይ ገብቼ የሚፈልግ ሰው ነው። ለምን አረ ይቺ ልጅ የሆነ ነገር ፈልጋ ነው፣ አረ ይቺ ልጅ አግዟት፣ አረ ይቺ እህታችን የሆነ ነገር ያለች ነው መላበሉ። ታዲያ እኔ ራስ ወዳጅ ነኝ። ራስ ወዳጅ በሆን እኮ ስለሌላው ምን አገባኝ የሚል ሰው ነው። እኔ ያየሁትን ደስታ እስቲ ላይ ሄተም የሆነ ነገር በሏት፣ እስቲ ለዛችም የሆነ ነገር በሏት እያልኩኝ እኔ ራስ ወዳጅ ሰው ነኝ። ራስ ወዳጅ ማለት ለራሱ የሚል ብቻ ሲሆን ራስ ወዳጅ የሚባለው። እኔ እንደዛ አይደለሁም። እኔ የተደሰትኩትን ከኔ በታች ያሉ እንዲደሰቱ የሚፈልግ ሰው ነኝ። አላህ በሚያየው በድርጊትም እያያችሁት ነው። እውቀት የሚሰጠው አላህ በሰጠን እውቀት ደግሞ ያላችሁ ለሌለው ማካፈል ነው። ምን ችግር አለው? እኔ ደግሞ ማለት ሸር ስለሌለብኝ ነው በድፍረት እንደውም አንድ ሊንክን ሼር አድርጉልኝ ሁላ ብያለሁ። አላልኩም? ብያችኋለሁ። ለምን አልኩኝ? ሰብስክራይብ ሰው እንዲያደርገኝ ሰብስክራይብ ይቅር ኮሜንት እንዲጽፉልኝ ስለፈለግኩ ነው። ግን አንድ ሰው ቤቴ መቶ ያውቃል? እኔ ታዲያ ለምንድን ነው እናንተ ቤት እየሄድኩ የምጽፈው? ለእኔ ካልመጣችሁልኝ። ለማንኛውም ከዚህ በላይ ካወራሁ ላስቀይም ስለሚችል እንግዲህ ማለት የተሰማኝ ነው የተናገርኩት። ቅር እንዳይላችሁ። ያው አንዳንደኛ ሰዎች ስንናደድም ንዴታችን ፊታችን ላይ ነው፣ ስንደሰትም እንደዛው ነን። ላይቭ ከሆነ ላይቭን እኔ እቀንሳለሁ። ከአሁን በኋላ በካሜራ ነው የሚመጣው ማለት ነው። በያላችሁበት ሰላማችሁ ይብዛ፣ ጤናችሁ ይብዛ። አላህ ለእኔ ያለው ይመጣል፣ ለእኔ ያላለው ጥንቅር ቢመጣም አይበጅም። ስለዚህ በያላችሁበት ሰላማችሁ ይብዛ፣ ጤናችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። መልካም ጁማ። ባይ ባይ። ቻው